ሰን እቺ ምን ናት? ፍቅረኛ የነበረች መሰለኝ። እቺን ታውቃታለህ? አላስታውስም። ወደ ህይወቴ ውስጥ መጥተው ከሄዱት ውስጥ አንዷ ልትሆን ትችላለች ምናልባት። ሰን ከዚህ በፊት ስንት ፍቅረኛ ነበረ? ሰን ሰን አልሰማኸኝም እንዴ? ከዚህ በፊት ስንት ፍቅረኛ ነበረ እያልኩ ነው። ምን አገባሽ? ሰን ፍቅረኛ ነኝ እኮ ረሳኸው እንዴ? ፍቅረኛ ብትሆኝም ከዚህ በፊት ስለነበረኝ ህይወቴ አይመለከትሽም። ምክንያቱም እኔና አንቺ ወደፊት ነው እንጂ አብረን የምንኖረው ወደ ኋላ አይደለም። እሺ ስንት እንደነበሩ ግን ማወቅ እፈልጋለሁ። ስንት እንደሆኑ አላስታውሱም። በጣም ብዙ ናቸው። ስንት እንደሆኑ ብነግርሽ ምን ይሰራልሻል? አንቺ ከእነሱ ውስጥ አንዷ መሆን ትፈልጊያለሽ እንዴ? ሰን ለምንድን ነው በስነ ስርዓት የማታወራኝ? ስርዓት ያለውና ጠቃሚ ጥያቄ ጠይቅኛ። እንደዚህ ነው አብረን የምንኖረው? ሰን አዎ እንደዚህ ነው የምንኖረው። የእኔ ተስፋ ያለው ነገ ነው እንጂ የሞተው ትናንት ውስጥ አይደለም። ዛሬን የምኖረው ወደ ነገ ለመድረሱ። ሰን አልተግባባንም መሰለኝ። አልጨረስኩም። ከጠየቅሽኝ ስለ ዛሬና ስለ ነገ ጠይቂ እንጂ ስላለፈው ማንነት አትጠይቂ። አንቺን ስላለፈው ማንነት ሲጠይቅሽ አውቃለሁ? አላውቅም። ስለ እኔ ስላልጠየቀኝ ነው እንጂ ብትጠይቀኝ ኖሮ ነግርህ ነበር። ያልጠየኩሽ አብረን ከኖርንበት ቀን ጀምሮ ወደፊት ስለምታደርጊውና ስለምትሆኚው ነገር ነው እንጂ ስላለፈው ማንነትሽ ስለማይመለከተኝ ነው። ምክንያቱም እኔ ዛሬ ነው እንጂ ያን ያልነበርኩም። ሰን ስላለፈው ማንነት ማወቅ የምፈልገው እኮ ስለአንተ ለማወቅ ካለኝ ጉጉት የተነሳ ነው። እሱን ለማስታወስ ጊዜ የለኝም። እኔ እንዳላቀብ የምትፈልገው ነገር አለ ማለት ነው? እኔ ሰው ነኝ እንጂ ጻድቅ አይደለሁም። መቼም ያለምንም ስህተት እዚህ አልደረስኩም። ግን አንቺ እንዳታቂ የምፈልገው ነገር ሳይሆን እኔ ማስታወስ የማልፈልገው ነገር ነው። እኔ ግን መስማትም ማወቅ እፈልጋለሁ። ንገረኝ። አሁን ካለው ሰው ጋር አብሮ መኖር ከፈለግሽ ትችያለሽ፣ ካልፈለግሽ ግን ትቀሪያለሽ። አገሪቱን ያጋጠማት የሚስት እጥረት ነው እንጂ የሴት እጥረት አይደለም። ሰኔ እኔ ፍቅር ለምን አትረዳኝም? ስለምወድ እኮ ነው ስለአንተ ማወቅ የምፈልገው። ስለ እኔ ለማወቅ ከምትሞክሪ እኔን ለማወቅ ሞክሪ። ምክንያቱም እኔን ማወቅ እንጂ ስለ እኔ ማወቅ አይደለም የሚጠቅምሽ። እሺ ትንሽ ቁጭ ብለን እናውራ። ወንድሜ ደውልልኛለህ ብዬ ሳስብ ጨራሽ ስልክ አይሰራም። ምን ነው ፈልገሽ ነበር እንዴ? እሺ በቃ ቤት ጠብቂኝ። እሺ በቃ ውስጥ ልጠብቅህ። ጠብቃለሁ። እህት ናት እንዴ? አዎ እናቴም ጭምር ናት። ከአንተ ጋር ነው የምትኖረው? አዎ ከኔ ጋር ነው የምትኖረው። ለምን? ትልቅ ልጅ አይደለች እንዴ? ራሷን ችላ ትኖረው? የማይመለከትሽን አትቀባጠኝ። ከዚህ በፊት ወደ ህይወቴ የመጡ የነበሩ ሴቶች በሙሉ ከኔ ጋር የተጣሉት ከእህቴ ጋር ስላልተስማሙ ነው። አልገባኝም። እሷን ነው የማገባው አንተን? እኔ ነው የምታገቢው። የምትኖሪውም ከኔ ጋር ነው። ግን ደግሞ እህቴም የምትኖረው ከኛ ጋር ነው። እህቴን ሚስት ስለማገባ ብዬ ከቤት ላስወጣት አልችልም። እሷ በፈለገችበት ሰዓት መውጣት ትችላለች። ምክንያቱም ይሄ የወንድሟ ቤት ነው። ወደ ህይወት የሚመጡ ሴቶች ከእህት ጋር ካልተስማሙ ቆመህ ልትቀር ነው? የኔ እህት የሚፈልጋት ወንድ የለም። ወደ እኔ ህይወት ከሚመጡ ሴቶች ከሁሉም ጋር ነው የምትጣሉ ያለች ማለት ነው። እህትህ እያለች ነው እነዚህ ሁሉ ሴቶች ወደ ህይወት መተው ሄዱት? አዎ ምክንያቱም እንደሷ እህት እንደሷ ሴት መሆን ስላልቻሉ። ለእኔ እንደዚች አይነት እህት ከሆነች ለባሏ ደግሞ ምን አይነት ሚስት እንደምትሆን አስቢው። ምንም ታናሽ እህቴ ብትሆንም ግን እናትን እንዳልናፍቅ የምታረግ የምትገርም እህት ናት። ለወንድምሽ ጥሩ እህት መሆን ሳትችይ ለባልሽ ጥሩ ሚስት መሆን አትችይም። እና አብራን ነው የምትኖረው እያልከኝ ነው? አዎ አብራን ነው የምትኖረው። አብራን ብትኖር ሴትነትን በደንብ አድርጋ ታስተምርሻለች እንጂ እኔን አትቀማሽም። አላደርገውም። አንተን እንኳን እህትህ እናትህ እንድትጋራኝ አልፈልግም። አንዳንድ እድሎች ተመልሶ አይመጡም። ወይ እኔን ወይ እህትህን ትመርጣለህ። ኦኬ እንደዛ ከሆነ በሩ ክፍት ነው፣ መሄድ ትችያለሽ።
አንዴ ማውራት እንችላለን? እሺ እንችላለን። እኔ ነው እሷን ያገባኸው? አልገባኝም። ምን አይነት ጥያቄ ነው? እህትም ሚስትህ፣ እኔ ሚስትህ ደግሞ የቤት ሰራተኛ ነው ምን መስለው እኮ። እኔ እናንተ እንደ ባልና ሚስት አብረን መኖር ካለብን እህትህ ከዚህ ቤት መውጣት አለባት። ኧረ እውነትሽን ነው። እያየን ሰን እንዴት ነው የሚያደርጋት? በዚህ ሁኔታ መቀጠል አንችልም። ወይ እህትን ወይ እኔን ትመርጣለህ። ቶሎ በል። አንቺ ሚስቴ ነሽ፣ እሷ ደግሞ እህቴ ናት። ከአንቺ ጋር ገና ወደፊት የሚኖር ህይወት ነው ያለን፣ ከእሷ ጋር ደግሞ የተኖረ ህይወት ነው ያለን። አንቺ ወደፊት የልጅ እናት ልትሆኝ ብትችይ አንቺ የመጣሽው አሁን ነው። እሷ ግን መታ ሳይሆን አሳድጊያት ነው። እና ሁለታችሁም በእኔ ህይወት ውስጥ የተለያየ ቦታ ነው ያላችሁ፣ እንደ ጨረቃና እንደ ፀሐይ ማለት ነው። ጨረቃ ማታ ነው የምታበራው፣ ፀሐይ ደግሞ ቀን ነው የምታበራው። ሁለቱም አስፈላጊ ናቸው። እናንተም ለእኔ ታስፈልጉኛላችሁ። ምረጥ ብለሽ ካስገደድሽኝ ግን ከአንቺ እህቴን እመርጣለሁ። ኧረ እውነት የልጅህ እናት የምሆነው እኔ ነኝ እንጂ እሱ አይደለችም። በደንብ አስብበት እሺ። ምንም ማሰብ አያስፈልገውም። የልጅ እናት ገና ልትሆኝ ነው እንጂ አልሆንሽም። ያን የልጅ እናት ስትሆኝ አንቺን እመርጣለሁ። ምን አይነት ጨካኝ ነህ ግን ሰን? ከኔ እህት በልጣብህ ነው? እውነት እንደዚህ መራራና ጨካኝ ናት። ቤተሰቦቼን ሳታከብሪ ሚስቴ ልትሆኝ አትችይም። እህቴን እንደዚህ እየጠላሻት የልጅ እናት ልትሆኝ አትችይም። ስለዚህ ወይ ከእህቴ ጋር ተስማምተሽ ትኖሪያለሽ ወይ ትቀሪያለሽ። ምርጫ ያንቺ ነው። እሺ ሚስተር ሰን፣ ስለዚህ ከአንተ ጋር ለመስማማት እህት መጥፋት አለባት ማለት ነው። በዚህ ሁኔታ ለመስማማት የማይታሰብ ነው። አሁን እንዴት እንደምታድናት እናያለን። መጣሽ? ነይ እስኪ ለሰን ዛሬ አብረን ምሳ እንስራ። ትንሽ ደክሞኛል፣ እረፍና እመጣለሁ። እሺ ሻይ እየጠጣሁ ነበር። ትፈልጊያለሽ ላምጣልሽ? እሺ ደስ ይለኛል። አሁን ማን ነው ከኔ የሚያደንሽ? በየትኛው ታምር ነው ከኔ የምታርፊው? በሙቋ አልቀቅልሽ ወይስ በመርዝ ጸጥ ላድርግሽ? ሄላ፣ አንዲት መቀቀል ያለባት ዶሮ አለች። እሷን ቀቅዬ ስጨርስ እመጣለሁ። Thank you. Oh. ወንድሜ እንዳጨርስብኝ። ሰን እንዴት በዚህ ሰዓት መጣ?
ምን አይነት ጥያቄ ነው? ቤት አይደል እንዴ? አይሆንም። ወንድሜ ምስጥ ሻይ ሌላ ልታመጭልኝ ትችያለሽ? ወንድሜ ምን ሆንክ? ወንድሜ ምንድን ነው የሆንከው? ምንድን ነው ያደረግሽው? አንቺ ሰይጣን ዝም በይ። አይሽ አንቺ እዚህ ቤት በመኖርሽ ለአንቺ የታዘዘው መርዝ ነው ለወንድምሽ የሆነው። ናቲ ምን ሆነሽ ነው? ወንድሜን መድኃኒት አጠጣችው። ምን? ወንድሜ ወድቋል። እንዲሞት አልፈልግም። ቶሎ ና። መጣሁ